ይስጥልን እንደምንላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የዕለተ ማክሰኞ መጋቢት 23 ቀን 2017 የዜና ላፍታ የመረጃ ሰዓታችን ተጀምሯል። የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግገው አዋጅ በምክር ቤት መጽደቁን የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ከተማ ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እንዲነሳ በድጋሚ መጠየቁን እንዲሁም ብሔራዊ ባንክ መደበኛና ተከታታይ የውጭ ምንዛሬ ጨረታ ሊያወጣ መሆኑን ማስታወቁን ጨምሮ ሌሎች መረጃዎችን ይዘናል። ከዜናዎቹ ጋር ራቢያ ከድር አብራችሁ ቆይታ አድርጋለሁ። አብራችሁን ቆዩ። የፌዴራል መንግስት በክልሎች ጣልቃ የሚገባበትን ስርዓት የሚደነግገው አዋጅ በምክር ቤት ጸደቀ። በክልሎች የሚቋቋም ጊዜያዊ አስተዳደር የስልጣን ዘመን ለ2 እስከ 2 ዓመት ድረስ እንዲራዘም የሚያስችል የአዋጅ ማሻሻያ ረቂቅ ዛሬ በሕዝብ ተወካዮች ምክር ቤት ጸድቋል። የአዋጅ ማሻሻያ ረቂቁ ከዚህ ቀደም የፌዴሬሽን ምክር ቤት ስልጣን የነበረውን የክልል ጊዜያዊ አስተዳደር ቆይታ ጊዜን የማራዘም ኃላፊነት ለምክር ቤቱ አፈ ጉባኤ የሚሰጥ ነው። እነዚህ አዲስ ድንጋጌዎች የተካተቱት በ1995 የወጣውን የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት የሚደነግግ አዋጅ ለማሻሻል የዘጋጀ ረቂቅ ህግ በሁለት ድምፅ ታቅቦ በአብላጫ ድምፅ ጸድቋል። ይህ አዋጅ የስልጣን ዘመኑ የተጠናቀቀው የትግራይ ክልል ጊዜያዊ አስተዳደር የስልጣን ዘመን ለተጨማሪ ዓመት እንዲራዘም የሚያስችል ነው ተብሏል። የጸደቀው ረቂቅ አዋጅ በነባሩ ህግ ላይ የተቀመጠው የ2 ዓመት ከ6 ወር የቆይታ ጊዜ ከነባራዊ ሁኔታ ጋር የማይጣጣም እንደሆነ የሚጠቁም ሲሆን በክልሎች ውስጥ ለሚከሰቱ እጅግ ውስብስብ የጸጥታና የፖለቲካ ችግሮች መፍትሄ ለመስጠት የሚያስችልበት ጊዜ እንደ ጉዳዩ ክብደት ሊለያይ የሚችል እንደሆነም ተገልጿል። የትግራይ ክልልን የጠቀሰው አዲሱ አዋጅ በክልሉ ውስጥ የፌዴራል መንግስቱ ጣልቃ መግባት አስፈላጊ ካደረገው ሁኔታ ውስብስብ አኳያ አስፈላጊ ሆኖ ከተገኘ የጊዜያዊ አስተዳደሩ የቆይታ ጊዜ እስከ 1 ዓመት እንዲራዘም እንደሚደረግ እንዲሁም ለሁለተኛ ጊዜ እንደሚራዘምም የሚፈቅድ ነው። በስራ ላይ ባለው አዋጅ በክልሎች ውስጥ የሚመሰረተው ጊዜያዊ አስተዳደርን የቆይታ ጊዜ ማራዘም ስልጣን የፌዴሬሽን ምክር ቤት እንደሆነ የደነገገ ሲሆን አዲሱ ማሻሻያ ረቂቅ በበኩሉ ይህንን ስልጣን ወደ ምክር ቤቱ አፈ ጉባኤ አዘዋውሯል። በዚህም የምክር ቤቱ ስብሰባ እስኪደረግ ድረስ አፈ ጉባኤው የጊዜያዊ አስተዳደር ቆይታ ማራዘም እንደሚችልም ይገለጻል። ነገር ግን ምክር ቤቱ መደበኛ ጉባኤውን በሚያካሂድበት ወቅት ውሳኔው ተቀባይነት ካላገኘ በ4 ወራት ጊዜ ውስጥ ምርጫ ተደርጎ መደበኛ የክልል መንግስት አስተዳደር መመስረት እንደሚኖርበትም በማሻሻያው ላይ ተካቷል። ሀገራዊ ምክክር ኮሚሽን በአማራ ክልል በባህር ዳር ከተማ የአጀንዳ መረጣ ሊያካሂድ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የአጀንዳ ማሰባሰብ የምክክር መድረክ ከመጪው ቅዳሜ መጋቢት 27 ቀን 2017 ጀምሮ በባህር ዳር ከተማ ለማካሄድ ዝግጅት እያደረገ እንደሚገኝ ለማወቅ ተችሏል። በኢትዮጵያ ውስጥ በህዝቦች መካከል ሲነሱ የነበሩ አሉታዊ ትርክቶችን ከጦርነትና ከግጭት ባለፈ በውይይትና በምክክር እልባት እንዲያገኙ እየሰራ እንደሆነ የሚገልጸው የኢትዮጵያ ሀገራዊ ምክክር ኮሚሽን በተለያዩ ክልሎች እንቅስቃሴዎችም ሲያደርግ ቆይቷል። ካለው የጸጥታ ችግር አኳያ በአማራ ክልል የአጀንዳ ልየታና በፌዴራል ደረጃ የሚዘጋጀው ኮንፈረንስ የሚሳተፉ ተወካዮች የማስመረጥ ስራዎች ሳይካሄድ መቆየታቸውን የኮሚሽኑ የህዝብ ግንኙነት ኃላፊ አቶ ጥበቡ ታደሰ ጠቁመዋል። ይሁን እንጂ እነዚህ ስራዎች ከመጋቢት 27 2017 ጀምሮ በተከታታይ ለ8 እና 9 ቀናት ለማከናወን ቅድመ ዝግጅት መጠናቀቁንም ኮሚሽኑ ያገኘነው መረጃ ያመለክታል። በክልሉ ከሚገኙ 267 ወረዳዎችና ከተማ አስተዳደሮች በ259 በአጀንዳ መረጣ የሚሳተፉ ተወካዮች መመረጣቸውን አቶ ጥበቡ ለጀርመን ድምጽ አመላክተው ወኪል ያላስመረጡ ሌሎች 8 ወረዳዎችና ከተማ አስተዳደሮች በቀሩት ጥቂት ቀናት ወኪሎቻቸውን አስመርጠው በአጀንዳ መረጣ እንዲሳተፉ የሚያደርጉ እንደሆነም አስረድተዋል። ከማህበረሰቡ ከተመረጡ አካላት በተጨማሪ በአማራ ክልል ያሉ የታዋቂ ተጽዕኖ ፈጣሪ ሰዎች፣ በክልሉ የሚንቀሳቀሱ ተቋማትና ማህበራት ተወካዮች፣ ከአማራ ክልላዊ መንግስት የሚወከሉና ዝግጁ የሆኑ የፖለቲካ ፓርቲ ተወካዮች በአጀንዳ መረጣ እንደሚሳተፉም ተነግሯል። የአጀንዳ መረጣና በሀገር አቀፍ ደረጃ የሚሳተፉ ተወካዮች ለማስመረጥ በባህር ዳር ክልላዊ መድረክ ለማዘጋጀት የሎጂስቲክና ተያያዥ ተግባራት ዝግጅት እየተካሄደ መሆናቸውን ያስረዱት ኮሚሽኑ መድረኩ ከ8 እና 9 ቀናት ሊወስድ እንደሚችልም አመላክተዋል። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ከተማ ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እንዲነሳ
በድጋሚ ጠየቀ። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት በአክሱም ሙስሊም ሴት ተማሪዎች ላይ የተደረገው የሂጃብ መልበስ ክልከላ እስካሁን አልተነሳም ሲል አስታውቋል። የእስልምና ጉዳዮች ከፍተኛ ምክር ቤት ከትናንት በስቲያ በመቀሌ በተካሄደው የኢድ ሰላት ወቅት ይህንን ያስታወቀ ሲሆን መፍትሄ እንዲሰጥም ጠይቋል። የምክር ቤቱ ዋና ጸሐፊ ሀጂ መሐመድ ካሳይ የሂጃብ መልበስ ክልከላ እስካሁን አልተነሳም ያሉ ሲሆን አሁንም ጥያቄያችን እንዲመለስ ጥሪ እናቀርባለንም ብለዋል። የሃይማኖት መቻቻልና መከባበር የአንድ ሀገርን ሕዝብን መልካም ጌጥና መለያ ናቸው ሲሉም ዋና ጸሐፊ መናገራቸውን ትኪባ ዘግቧል። ክልከላው የሃይማኖት እኩልነትና የመማር መብትን የሚጻረር ነው ያሉ ሲሆን ምክር ቤቱ ጉዳዩን በሕግ እየተከታተለ እንደሚገኝም አመላክተዋል። የሂጃብ ክልከላው ጉዳይ በአክሱም ወረዳ ፍርድ ቤት ክስ ቀርቦ እንደነበር የሚታወስ ነው። ይህንን ተከትሎ የኢትዮጵያ የዑለማ ጉባኤ በክልሉ ተማሪዎች ላይና በአንዳንድ የመንግስት ተቋማት እየተደረገ ነው ያለውን የሂጃብ ክልከላ መቃወሙም የሚታወስ ነው። የኢትዮጵያ የዑለማ ጉባኤ ተካሂዷል ያለውን እንቅስቃሴ አጥብቆ እንደሚቃወምና ሂጃብንም ሆነ ኒቃብን መልበስ የሃይማኖታችን ግዴታ በመሆናቸው እንዲከበር ሲል በመግለጫ አሳስቧል። ጉዳዩ በአክሱም ወረዳ ፍርድ ቤት ሲታይ የነበረ ሲሆን ፍርድ ቤቱ ሙስሊም ሴት ተማሪዎች ሂጃብ እንዳይለብሱ የሚከለክለው መመሪያ ላይ የጣለው እገዳ ተቀባይነት አለማግኘቱን መግለጹም ይታወሳል። የትግራይ እስልምና ጉዳዮች ከፍተኛ ምክር ቤት ከፌዴራል የእስልምና ጉዳዮች ጠቅላይ ምክር ቤት በመተባበር ታሪካዊና ሃይማኖታዊ የአልነጃሺ መስጂድ በማልማት የቱሪስት መዳረሻ ለማድረግ ያለመ አልነጃሺ 00 በማለት የተሰየመ ፕሮጀክት ግንባታ ለማካሄድ ጥናት ማጠናቀቃቸውም ተነግሯል። ብሔራዊ ባንክ መደበኛና ተከታታይ የውጭ ምንዛሬ ጨረታ ሊያወጣ መሆኑን አስታወቀ። የኢትዮጵያ ብሔራዊ ባንክ በየ2 ሳምንት መደበኛና ተከታታይ የውጭ ምንዛሬ ጨረታ ማካሄድ እንደሚጀምርም አስታውቋል። ጨረታዎቹም ለሚቀጥሉት በርካታ ወራት እንደሚካሄዱ መግለጫ ያመላከተ ሲሆን ዓላማው የማዕከላዊ ባንኩን የተረጋጋ የውጭ ምንዛሬ ስርዓት ግብን ለማሳካት ነውም ተብሏል። የተሟላ የማክሮ ኢኮኖሚ ሪፎርም ከተጀመረ ወዲህ የውጭ ንግድ በማስፋፋቱ የውጭ ሐዋላ በመጨመሩና የካፒታል ፍሰት በማደጉ ምክንያት የኢትዮጵያ የውጭ ምንዛሬ ሚዛን በከፍተኛ ደረጃ የመሻሻል አዝማሚያ ማሳየቱን ተጠቁሟል። የማዕከላዊ ባንኩ የውጭ ምንዛሬ መጠባበቂያ ክምችት በታሪኩ ከፍተኛ መሆኑን የጠቀሰው መግለጫ በሀገሪቱ ውስጥ ብቸኛው የወርቅ ገዢ ለሆነው ለኢትዮጵያ ብሔራዊ ባንክ የቀረበው የወርቅ መጠን ከፍተኛ መሆኑን የሀገሪቱ የውጭ ምንዛሬ መጠባበቂያ ክምችት ከተገመተው በላይ እንዲጨምር ማድረጉንም አንስቷል። ከዚህ ከተጠበቀው በላይ ከሆነው የውጭ ምንዛሬ ግኝት አንጻር የኢትዮጵያ ብሔራዊ ባንክ በቀጣይ ወራት በመደበኛነት በየ2 ሳምንቱ የውጭ ምንዛሬ ሽያጭ ጨረታዎችን ለማካሄድ መወሰኑም ተገልጿል። ይህ አካሄድ በማዕከላዊ ባንክ የተከማቸ ካለው የውጭ ምንዛሬ የተወሰነውን መጠን ለግሉ ዘርፍ ለማቅረብና የማዕከላዊ ባንኩን የገንዘብ ፖሊሲ ዓላማ ለማሳካት እንደሚያግዝም ተመላክቷል። የውጭ ምንዛሬ ጨረታው የውጭ ምንዛሬ ገበያን ለማረጋጋትና ሪፎርሙ ከተጀመረ ወዲህ ማሻሻያ እያሳየ የመጣው የውጭ ክፍያ ሚዛን በይበልጥ ለማጠናከር እንደሚረዳም ታምኖበታልም ተብሏል። በመሆኑም ፍላጎቱ ያላቸው ባንኮች በተሰጠው የጊዜ ሰሌዳና በተቀመጠው አካሄድ መሰረት የጨረታ ሰነዶችን እንዲያስረክቡ ባንኩ ጥሪውን አቅርቧል። ትራምፕ ፑቲን ላይ ተናድጃለሁ ቢሎም ከአሜሪካ ጋር መስራት እንደምትቀጥል ሩሲያ ገለጸች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያ ፕሬዝዳንት ቭላዲሚር ፑቲን ተናድጃለሁ፣ እጅግም ተበሳጭቻለሁ ቢሉም ሩሲያ ግን ከአሜሪካ ጋር መስራት ቀጥያለሁ ብላለች። ትራምፕ ቁጣቸውን ከገለጹ በኋላ ሩሲያ ለመጀመሪያ ጊዜ በሰጠችው ምላሽ በሁለቱ ሀገራት መሪዎች መካከል ያለው ውጥረት አቅልላም አቅርበዋለች። የሀገሪቱ ቃል አቀባይ ዲሚትሪ ፔስኮቭ ከአሜሪካ ጋር ግንኙነታችንን ለማስቀጠል እየሰራን ነው ብለዋል። በሁለቱ መሪዎች መካከል በዚህ ሳምንት የታቀደ የስልክ ጥሪ ባይሆንም አስፈላጊ ሆኖ ከተገኘ ግን ፑቲን ለመደወል ዝግጁ መሆናቸውንም አክለዋል። ትራምፕ ያሳለፍነው ቅዳሜ ለኤንቢሲ ኒውስ ፑቲን እንዳበሳጫቸው ከተናገሩ በኋላ የመሪዎቹን ግንኙነት ለማለሳለስ እየተሞከረ ነው ሲል ቢቢሲም ዘግቧል። ፑቲን የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ተአማኒነትን ለማጣጣል ሞክረዋል በሚል ትራምፕን መበሳጨታቸው ተነግሯል። ፑቲን በተባበሩት መንግስታት የሚደገፉ ጊዜያዊ መንግስት ዜሌንስኪን እንዲተኳቸው ሀሳብ ማቅረባቸውን ተከትሎ ትራምፕ ደስተኛ አይደሉም ተብሏል። በጣም ነው የተበሳጨሁት፣ የተናደድኩት ፑቲን የዜሌንስኪን ተአማኒነት ጥያቄ ውስጥ ማስገባቱ መሄድ የምንፈልግበትን አቅጣጫ አይደለም፣ አዲስ አስተዳደር ከመጣ ለረጅም ጊዜ ስምምነት ላይ አንደርስም ማለት ነው ሲሉ ትራምፕ ለኤንቢሲ ኒውስ ተናግረዋል። የሩሲያው ቃል አቀባይ ግን የትራምፕ ንግግር የተወሰነ ማሻሻያ ተደርጎበት እንደቀረበም ገልጸዋል።
የተለያዩ መረጃዎችን ያደረስንበት የዕለተ ማክሰኞ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። ውድ ተመልካቾቻችን በያላችሁበት መልካም ቀን